ቁጭ እንገናኝ ማታ ቁጭ ባለቤት ደግሞ ሽልማት ተከፋይ ብትሆን ለአንተም ነው ጥቅሙ አይደል? ስለዚህ መጣበት አላማ ምንድነው? ባለቤት ነው የምትለኝ ምንድነው? አንተ አስር ጊዜ ስለዚህ ሽልማቱን ሽልምና ወጣልኝ በቃ አባ እኔ ሽልማቱን ሸልማለሁ እኮ ሰማኝ። ሽልማቱን ሸልማለሁ ግን ውስጥ ምንድነው እንደዚህ የሚጮኸው? ምንም ነገር የለም አልኩህ እኮ እናት ውጣ በቃ ወጣልኝ በቃ ባለቤት እሷ ናት። ወጣልኝ። ይሄንን እያወቅሽ ለኔ እንደዚህ አይነት ኬዝ ማቅረብ አይጠበቅብሽም ነበር። ምክንያት የደረሰብኝ ነገር አለ። ይሄ አንቺ ለሰው የኔ ነው ቤቱ የኔ ነው። እኔ ምን አውቄ? እኔ እንደዚህ ታምም ያለቀ ምን ፈልገህ ነው? ሲጀመር ማን ነው ይሄን ቅዳ ያለ? እንደዚህ አይነት ስራ ለመስራት ከራሴ ጋር ተነጋግሬ ቃል ገብቻለሁ። ቢያንስ አንተ ትረዳኛለህ። እኔ ይኸውልሽ ልረዳሽ እችላለሁ፣ ግን ደግሞ የምረዳው በዚህ መንገድ አይደለም። ይሄንን መስራት አልችልም። በጣም ይቅርታ። አይ ለጊዜው አልፈልግም። አንተ ግን ካሜራ አታንሳኝ። ቆይ የኔ አንድም ችግር የለውም። ካሜራውን እንዳልኩ የስራ ኃላፊዎች እንዲያዩት ብቻ ነው እንትን ያልኩ። ኳስር ጊዜ ምንድነው አንተ ባለቤት ነው የምትል? ስለዚህ ውጣልኝ። ይኸውልህ እኔ እኮ እዚህ ጋር እኮ የመጣሁት ያንተን ቤት እንትን ብዬ አይደለም። በጣም ይቅርታ። እባክህ እሺ፣ እንዴት ልረዳሽ? ልጆቼን ያቸው እስኪ ለልጆቼስ ብለህ በቃ ቢያንስ እኔ መውጣት መግባት ሁላ በቃ በስጋት ነው ያለሁትኝ። በጣም ጥያቄ ከሌለ ከዚህ ቤት አህያ አጋድመሽ እየመጣሽ አንቺ ጤነኛ አልሆንሽ። ማን ነው አጋድሜ? አባቴ አምላክ እኔ የአህያ ማጋድም ስነ ስርዓት ያጂ በጥፊ እንዳላጨው ኧረ እባክህ ሰማሽ? እውነትህን ነው። ምንድነው እንደዚህ የሆነ ያለው ምንድነው? ምንም የለም አልኩህ እኮ። እንደዚህ ድምጽ የሚያሰማው ነገር ምንድነው? ወደ ህግ ይዤሽ እሄዳለሁ። ካልሆነ ተረጋግተሽ መልሽልኝ። እየመለስኩልህ አይደል? እንዴ ተረጋግቼ እና የሰፈሩ ህፃናት ልትበይ ነው? ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንዴት ናችሁ? እኔ ልዑል ነኝ። እንግዲህ ዛሬም እንደተለመደው በአንድ አዲስ ነገር አንድ ሰፈር ውስጥ ተገኝቻለሁ ማለት ነው። አጠገቤ የምታዩት እህታችን እንግዲህ ልነግርህ የምፈልገው ነገር አለ። አንገብጋቢ ነው። እባክህን ድረስልኝ ብላ ነው ያው ጥቆማውን የነገረችኝ። ምን እንደሆነ በግልጽ ባላውቅም ንገሪኝ ብዬሽም እንግዲህ አልነገርሽኝም። ስለምን ጉዳዩ በጣም አንገብጋቢ እንደሆነ ብቻ ነው የነገረችኝ። በዋነኝነት እስኪ ምን እንደገጠማት ከሷው ከእህታችን አንደበት አብረን በጋራ እንሰማለን። እናንተ ታዲያ ይህንን ቪዲዮ ላይክ፣ ኮሜንት፣ ሼር በማድረግ ለብዙ ሰዎች አዳርሱልኝ። ምክንያቱም ስራችንን ሰርተን ሰው እይታ እየገባ አይደለም፣ ለሰዎች እየደረሰ አይደለም። ስለዛ ይህን ቪዲዮ ሼር በማድረግ ጀምሩት። ከዛ ውጭ ደግሞ ሳብስክራይብ የምትለዋንም በመጫን የልዑል ሚዲያ ቤተሰብ መሆን ትችላላችሁ። ተጨማሪ እኛም ማናገር እኛም ማውራት የምትፈልጉ በቴሌግራም ሊንክ በተቀመጠው በቴሌግራም ሊንክ የገባችሁ አስተያየቶቻችሁን ብዙ ነገሮችን መወያየት እንችላለን። ስለዛ እስኪ ወደ እህታችን እንለፍና የምትለውን እንስማ። እስከ ፕሮግራም ፍጻሜ ግን አብራችሁን ቆዩ። ሰላም ነኝ። እንዴት ነህ? እንዴት ነሽ? ሰላም ነው። ሰላም ነው አለን። ኑሮ፣ ጤና፣ ህይወት እግዚአብሔር ይመስገን አለን። እሺ ወይዘሮ ሰብለና ልትስምሽኝ ያልሽኝ? አዎ። እሺ ወይዘሮ ሰብለ እስኪ ምን እንደገጠመሽ ምን እንደሆንሽ፣ ሰፈሩ ውስጥ ነው ከባድ ነገር አለ ነው ያልሽኝ። በእርግጥ ላይተሽ ባትነግሪኝም ስለዛ እስኪ የገጠመሽን ነገር እስቲ ንገሪኝ። አዎ የገጠመኝ ነገር በጣም ከባድ ነው እና አስፈሪ ነው። እንዴት አድርጌ እንደምገልጽልህ አላውቅም። እንዴት ብዬ እንደምጀምርልህ እኔ እንጃ። በጣም ከባድ ነው፣ አስፈሪ ነገር ነው። በግቢያችን ውስጥ የተከሰተ ነገር ነው። እኔ እንጃ እንዴት ልንገርክ። የምትኖሩበት ግቢ ውስጥ ማለት ነው? ግቢ ውስጥ የምትኖር ሰው ነው። በጣም ከባድ ነው። ብቻ እንዴት ነው ማውራክ እና እኔ ሚዲያን ምናምን ነገር እከታተላለሁኝ። ለዛ ነው ደውዬ እንትን ያልኩ የጠራሁት። ያው ስለ ጉዳዩ ገልጸሽ አልነገርሽኝም። ድረስልን እባክህ ነው ያልሽኝ። አዎ ያው ምንድነው ሴት በደል እያደረሰችባችሁ ነው? ተደባዳቢ ናት ወይስ ከባለቤትሽ ጋር? እስኪ ምንድነው የሆነ ነገር አለ? አዎ ያው በስልክ በግልጽ እንዳልነግርህ አትመጣልኝም ብዬ ነው። ከዚህ በፊት በገጠመ ነገር ስለማቅ ማለት ነው። ማለት ምንድነው የገጠመው? ከደረሰብህ አንፃር ያን እንትን ላትልልኝ ትችላለህ። በግልጽ ተነገርኩ ላትመጣልኝ ትችላለህ ብዬ ነው። እና በጣም ከባድ አስፈሪ ነገር ነው ግቢ ውስጥ እየተከሰተ ያለው ነገር። ምንድነው እሱ? የነገርሽኝ እኮ አይደለም። አዎ እኮ ምንድነው? ግቢ ውስጥ ምን ተከሰተ? በቃ ማታ በጣም ግቢያችን ውስጥ የምትኖር ሴት ናት እና በቃ እንደ ጅብ ሁላ ሌሊት ላይ ትጮሃለች።
ምን አልሽ? በጣም በቃ በጣም ዘግናኝ ነገር ነው። ሌሊት ላይ እንደ ጅብ ሁላ ትጮሃለች እና ግቢያችን በጣም ነው እንትን የሚለው የሚንኳኳብን። በጣም አስፈሪ ነው። ሰፈር ላይ እንግዲህ አብራን የቆየችው ማለት ምን እያልሽ ነው ያለሽ? አሁን ማለት ምንድነው ሐሳብሽ? ምንድነው የተፈጠረው? እንደ ጅብ ትጮሃለች ነው ያልሽው? አዎ። ምንድነው ጉዳዩ? እኔ በቃ ቀን ሰው ናት፣ ማታ ትቀየራለች እና በጣም እየሰጋን ነው የምንኖረው። እኔ ለልጆቼም በጣም አስኪ ነገር ነው የሆነብኝ። እስካሁንም ለመናገር በጣም እየከበደኝ ነው። እንዴት አድርጌ ለማን ልንገረው እያልኩኝ ነው። ያው ሰውም አይረዳህም ብትናገርም አንተን በጣም ሚዲያን ስለምከታተለው ነው እንትን ያልኩልህ። ይቅርታ አድርጊልኝ እና እቺ የምትያሰው የሰው ጅብ ከሆነች ወይ ሌላ ነገር ከሆነ ያለባት መንፈስ እንደዚህ አይነት ስራ ላለመስራት ከራሴ ጋር ተነጋግሬ ቃል ገብቻለሁ። ቢያንስ አንተ ትረዳኛለህ። እኔ ይኸውልሽ ልረዳሽ እችላለሁ፣ ግን ደግሞ የምረዳው በዚህ መንገድ አይደለም። ይሄንን መስራት አልችልም። በጣም ይቅርታ። ተረዳሽኝ? አዎ። ይሄ በጣም ለኔ በጣም ከባድ ነገር ነው። አዎ፣ ግን አንተ ካልተረዳኝ ሌላ ሰው እንዴት ነው ሊረዳኝ የሚችለው? እኔ ምክንያቱም ከዚህ በፊት የደረሰብኝ በስልክም ያላወራው ከኳውን አትረዳኝም። ቢያንስ እሺ ብላ አትመጣልኝም ብዬ ነው አይደል እንዴ? ልክ እኮ ነሽ። አዎ፣ በአካል አግኝቼክ ትረዳኛለህ ብዬ ነው። ምክንያቱም ለልጆቼም በጣም አስጊ ነገር ሆኖብኛል። አሁን ላይ በጣም አስጊ ሆኖብኛል። ሊሆን እኮ ይችላል፣ ግን ደግሞ እኔ አሁን ከደረሰብኝ ነገር አንጻር ይሄንን መስራት እንደዚህ አይነት ነገር መከታተል አልችልም እያልኩሽ ነው። እኛስ እንዴት እንሁን አሁን? ልጆቼስ እኔ ምንም እንጃ። እኔ ምን ለኛ ሳታስብልንም ቢያንስ ለልጆቹ ናትልልንም መሄድ አለብኝ። በጣም እኔ በጣም በስጋት ነው እየኖርኩ ያለሁት። ይገባኛል እኮ ስጋትሽ ይገባኛል። ስጋትሽ በጣም ይገባኛል። እኔንም መረዳት አለብህ አይደል? አዳምጠኝ። እንደሱ አይደለም። እኔ ከራሴ ጋር እንደዚህ አይነት እንትን ውስጥ ላለመግባት በቃ ከራሴ ጋር ተሟግቼ ተጨቃጭቄ በጣም ብዙ ነገር ስራ እስከማቆም በህይወቴ ላይ ብዙ ነገር አውቃለሁ። ይገባኛል። የገጠመን ሁላ አውቃለሁ እኮ እያወቅሽ ታዲያ ልጆቼ ደግሞ ማሰብ አለብህ። ይኸውልሽ እኔ በጣም በስጋት ነው እየኖርኩ ያለሁት። ይሄንን እያወቅሽ አልኩሽ፣ ይሄንን እያወቅሽ ለእኔ እንደዚህ አይነት ኬዝ ማቅረብ አይጠበቅብሽም ነበር። ምክንያት የደረሰብኝ ነገር አለ። ተረዳሽኝ? ኢቭን የስነ ልቦና ችግሮች አሉብኝ አሁንም ድረስ። ሌሎች በጣም ብዙ በርከት ያሉ ጋዜጠኞች አሉ። ገባሽ? ለእነሱን የምናገር የአንቺን ጥቆማ ለእነሱ መናገር እችላለሁ። ምክንያቱም ለእኔ ይከብደኛል። ተረዳኝ፣ አንተንም እኔንም ተባበረኝ፣ ተረዳኝ እባክህን። እሺ እንዴት ልረዳሽ? ልጆቼን ያቸው እስኪ ለልጆቼስ ብለህ በቃ ቢያንስ እኔ መውጣት መግባት ሁላ በቃ በስጋት ነው ያለሁትኝ። በጣም በጭንቀት ነው ያለሁት። ሌሎች ህጻናት የሉም እዚህ ግቢ ያሉት? በቃ ልጆቼ ናቸው። ያንቺ ልጆች? አዎ። ሌሎችም ይኖራሉ? አዎ፣ ተከራዮች አሉ። ስለዚህ ከነሱ ጋር ተመካክራችሁ ወይችን ሰው ማንም ሰው ብትነግራቸው የሚረዳህ የለም። ግን ሌሊት በራቸው ሲንኳኳ በራችን ተንኳኳ እንዲህ ነው ይላሉ። ቀን ላይ ስንነሳ በር ግቢ ውስጥ ደም ተንጠባጥቦ ምናምን ነገር ነው የምናገኘው እና በጣም አስደንጋጭ ነገር ነው። በሰቀቀን ይገባኛል እኮ ተረድቼሻለሁ እኮ እኔ። ግን ደግሞ ይሄንን እንዴት ልስራሽ? አንቺ ቢያንስ አይተሻል አይደል? ይሄንን እንደዚህ አይነት ኬዝ ውስጥ ከገባሁኝ መልሶ ለህመም ልዳረግ እችላለሁኝ። እሺ ለኔስ ምንድነው የምትለኝ መፍትሄው? እኔ ሌሎች ጋዜጠኞች ይኖራሉ፣ በጣም ጎበዝ ጋዜጠኞች። ስለዚህ ይሄንን ነገር ለነሱ ብንሰጣቸው እኔ ይበልጥ ደግሞ ያንተ ሚዲያ ቢያንስ እንትን ይተባበረኛል ብዬ ነው አንተን እንትን ብዬ ደግሞ ትክክል እኮ ነሽ፣ ተረድቼሻለሁ እኮ። አንቺ ምንም እኮ ጥፋት አላጠፋሽም እኮ ተረዳሽኝ። ግን ለኔስ እኔ ህመም ውስጥ በወድቅስ? ገባሽ? እሱን ነው እያልኩሽ እኮ ያለሁት። እሺ እኔንስ ምንድን ነው የምትለኝ? ልጆቼንስ እንዴት ነው? በቃ ከኔ ይልቅ እንደው ለልጆቼ በቃ እንትን ብልልኝ፣ ተባበረኝ፣ ተረዳኝ። በቃ መስራት አልችልም፣ ተባበረኝ። እንድትረዳኝ ነው እኔ አንተ ነው የደወልኩት። በጭራሽ እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም። የኔ እህት ሰምተሽኛል አይደል? እኔ እንደዚህ አይነት ነገር ውስጥ በርከት ያሉ በጣም ብዙ ጋዜጠኞች አሉ። እዚህ ጋር ገባው ማለት ላልወጣ እችላለሁ ተመልሼ። ስለዚህ ለኔ በጣም ይከብደኛል፣ መሄድ አለብኝ። ካሜራማን እንትን በልና እንዴት ለልጆቹ አታስብልኝም? ቢያንስ ለልጆቹ ሳላስብ ቀርቼ አይደለም። እነዚህ ልጆች እሺ ይበሉ። እነዚህ ልጆች አያሳዝኑም? ክፉን ያርቅ በእናትሽ፣ እንደዚህ አይባልም። እንዴት ክፉን ያርቅ? ያለውን የሚከሰተውን ነገር ስለማውቅ እኮ ነው። አንተ እንዴ እስካሁን ቢያንስ አንተ ትረዳኛለህ፣ ትራራልኛለህ ብዬ ነው የጠራሁት። ገባኝ እኮ ተረድቻለሁ። እሺ ችግር ውስጥ አሁንስ እንዴት ትሄዳለህ? እንዴት ትታኝ ትሄዳለህ? ችግር ውስጥ አሁንም ልወደቅ ታዲያ በድጋሚ ለምን? እሺ ልጆቼስ ምን ይሆኑ? ለእነዚህ ልጆች ማስብ ሌሎች ጋዜጠኞች አሉ፣ ልክልሻለሁ እኮ እያልኩሽ እኮ ነው። እናት እንዴት ትታኝ ትሄዳለህ? እሺ ካሜራማን እባክህ እባክህን አንተ አዳምጠኝ። እሺ በለኝ በቃ ለልጆቹ ስትል ቢያንስ በቃ ለልጆቼ በላት። ልጆች መበላት የለባቸውም ባልሆነ አውሬ።
እኔ እኮ ሰማሁሽ፣ ግን ደግሞ እኔ አልችልም። ይሄ ከአቅሜ በላይ የሆነ ጉዳይ ነው። ከአቅሜ በላይ የሆነ ጉዳይ ደግሞ መስራት አልችልም። በቃ ሌላ ምንም የተለየ ነገር የለም። እና ልጆቼ ይበሉ ለልጆቼ አትራራላቸውም? ቢያንስ ለእነዚህ ልጆች አስብልኝ እባክህን። ለልጆቼ ስትል እባክህን እሺ በለኝ። እኔ አሁን እዚህ ጋር እየነገርኩሽ ነው። ማልቀስ አይጠበቅብሽም። ለእኔ ከባድ ነው እያልኩሽ ነው። ሌላ ምንም የተለየ ነገር የለውም። በቃ ሌላ እዚህ ጋር ምንም የተለየ ነገር የለም። እኔስ የኔም እኮ ህይወት አለኝ እኮ አውቃለሁኝ። አንተን ህይወት አለ አውቃለሁኝ። ታዲያ ስለዛ እረዳለሁኝ። በቃ አንተም ተረዳኝ። ልጆቼ እባክህን አደጋ ላይ ነው ያሉትኝ። ይኸውልሽ አሁን ማልቀስም አያስፈልግም። አረፍ በይ፣ ተረጋጊ። እኔ መሄድ አለብኝ። እባክህን እሺ በለኝ። እባክህን አዳምጠኝ። ለምን ልትረጂ ልጆቼ ብለህ በእናትህ እባክህን ለእነዚህ ልጆቼን አደጋ ላይ አትጣላቸው። ምንድነው የተፈጠረው? ምንድነው ነገሩ? ምንድነው? በቃ በጣም ዘግናኝ ነገር ነው። ግቢ ውስጥ በቃ ሌሊት የጅብ ጩኸት ነው ያለው። የሴት ጅብ ናት። በቃ ቀን ሰው ናት፣ ሌሊት ትቀየራለች ወደ ጅብ እና የጅብ ጩኸት ትጮኻለች። ግቢ ውስጥ ደም ተንጠባጥቦ ነው የምናየው። ሰፈር ውስጥ 3-4 በግ ተበልቶ አህያም እንደዛው በቃ በክቶ ምናምን ነገር ነው የምናገኘው ማለት ነው። እና በጣም በቃ አስጊ ነው። አመት ከምናምን ነው በቃ እንዴት እኔ እንጃ እንዴት ብዬ እንትን ልግለጽልህ። ስታየው ነው አንተ የምታምነው። ምን ሰፈር ውስጥ ምን ይላል? በግ እንደዚህ ተበልቶ በክቶ ነው የምታገኘው። እንደዛውም አህያም በቃ እኔ እንጃ ምን በቃ የበከተ ነገር ነው የምታገኘው። እና ግቢ ውስጥ ደግሞ በየቀኑ ደም ተጠባጥቦ ነው የማገኘው ግቢ ውስጥ ስወጣ። እና በራችን እየተንጋጋ እንኳኳብናል። በስጋት ነው ያለሁት እኔ። በጣም ከባድ ሁኔታ ውስጥ ነው ያለሁት። በተለይ ለልጆቼ ነው እየሰጋው ያለሁት። ልክ ነሽ። ምን ሌላ ቦታ ስራ ትሄጃለሽ ትተሻቸው ነው ወይስ ምንድነው? አሁን ላይ በጣም ስጋት ላይ ነው ያለሁት እና ስራውንም በቃ እየተወኩት ነው ያለሁት። በእነሱ ምክንያት የሆነ ነገር ቢሆኑብኝስ እያልኩኝ ማለት ነው። ምክንያቱም አሁን ላይ የእነዚህ እንስሳቶች ሁኔታ ሳይ ልጆቼስ ቢሆኑ ብዬ ነው በጣም ሰቀቀን ውስጥ ነው ያለሁት። ስለዚህ እኔ ምን እንደማደርኩላ ግራ ገብቶኛል። ጎረቤታችን ናት። አዎ። እና ታዲያ ለባለቤቷ እንደዚህ የመናገር ሁኔታዎች አልነበሩም ወይስ? ሊረዳ አይችልም ወይ ሊያቅም ላያቅም ይችላል። እሱ እንዴት አያቅም? አብሮ አይደለም የሚኖሩት? አብሮ ነው የሚኖሩት። ስለዚህ አብሮ ከኖሩ ከባለቤቷ ጋር ከሆነ የምትኖረው እንዴት እናንተስ አሳርፍ ወይ ደግሞ ጸበል ይዛት እንዴት አትሉትም? እኔ እስካሁን ድረስ ለሱ ምንም አይነት ነገር እንትን አላልኩም። በሰቀቀን አልነገርኩትም። አዎ ምክንያቱም በጣም እየሰጋው ነው ለራሴም ለልጆቼም በጣም እየፈራው ነው። ያለሽ እኮ ነው ነገር ተረዳሽኝ? ለህግ ለራሱ መቅረት ትቺ ነበር። አዎ እስካሁን ወዴትም እንትን አላልኩም። በቃ አንተ ጋር ነው ቀጥታ እንትን ያልኩትኝ። አውቃለሁኝ። ብቻ ይሄንን ነገር የሚይዘው ለነዚህ ህጻናቶች ስለ ራሴን መልሼ አደጋ ውስጥ የምከተው። እኔም ለነሱ ነው ተባበረኝ እያልኩ ያለሁት። አሁን ደህና ከሆንኩኝ በኋላ እንደዚህ አይነት ኬዝ ነው መልሼ በጣም መያዜ በጣም ከባድ ነገር ነው። ተረዳሽ? በጣም ከባድ ነው ለኔ። ህይወቴን ሪስክ ውስጥ ጥዬ ነው እንደዚህ ማድረግ። ሌላስ እንደው ሰፈር ውስጥ የተበላ ሰው ወይ የተነከሰ ሰው ሰምተሽ ታውቂያለሽ? እስካሁን እንደዛ አይነት ነገር የለም። እንስሳ ነው በቃ በአብዛኛው እንስሳ ነው እያለቀ ያለው። እንስሳቶች ናቸው። እንግዲህ ማን ያውቃል? ወይ እናንተ ካልሰማችሁ በቀር ካልሆነ በሌሊት የሚገኝም ነገር ካለ ቀረጠፋል። ሌላ ሰፈር ቢሆን አይታወቅም። የግድ በአካባቢ እኮ ሊሆን ይችላል። አይታወቅም። እና እኔ በጣም በፍርሃት ነው ያለሁት። አንቺ እስከ ባለቤትሽ ጋር አይደለም የምትኖሪው? ነኝ እኮ። ታዲያ ባለቤትሽ የሆነ ርቀት መሄድ አይችልም? እሱ አብዛኛው ጊዜ ስራ ነው የሚያሳልፈው እኮ። ይሄንን ነገር ቢያንስ ሲሰማ የሆነ መፍትሄ ሊያመጣ ይገባል። እኔ ሳውራ ሁላ ኧረ አንቺ ተሳስተሽ ነው ወይ ቅዠት ነው የሆነ ነገር ነው የሚለኝ። እባክህን የማየው ነገር ነው እለዋለሁኝ። እንዴ በቃ የሆነ ግቢ ውስጥም ደም አየው ምናምን ስለው እባክሽ የሆነ ነገር እንስሳ ወይ የሞተ ነገር ይዘው መጥተው ነው ምናምን ነገር ነው የሚለኝ። በቃ አይረዳኝም። ውሻ ግቢያችሁ ውስጥ አለ? ግቢ ውስጥ አለ። አዎ ውሻ
ምናልባት ያም ሊሆን ይችላል። እሱ ነው የሚመጣው አይደለም እንዴ? በስነ ስርዓት በቃ ሰዓቱ ሲደርስ እየጮኸች ምናምን ነው የምትወጣው። ግቢ ትደበድባለች። ውሻ ደግሞ እንደዛ አያደርግም። ቤታችሁም ይንኳኳል። አዎ ይንኳኳል ሌሊት ላይ እኮ ባለቤትሽ በዛ እና ሰዓት ትቀየራለች። እሷ ባለቤትሽ እንዴት እሱን እያወቀ ነው የምልሽ? ባለቤትሽ ይሄን እየሰማ እንዴት ዝም ይላል? ለህግ እንኳን እንዴት ያምል? እሱ በቃ እኔ ስነግረው አይረዳኝም። ስራ ነው አብዛኛው ጊዜ የሚያሳልፈው ብያለሁ። ቤት ውስጥ የለም ነው? የለም። አዎ አብዛኛው ስራ ነው የሚያሳልፈው። ስለዚህ ብቻሽን በምትሆኝበት ሰዓት አዎ እሱ ስራ ነው የሚያሳልፈው። መጥቶ አይቶን ነው የሚሄደው እንጂ እንደዚህ አድሮ እንደዚህ አይነት ድምፅን ሰምቶ ምናምን አያውቅም። እኔ በምነግረው ነገር ደግሞ ለሱ ቅዠት ነው እየሆነበት ያለው። በጣም ያስፈራል። በጣም አስፈሪ ነው። በጣም የሚያሰጋ ነገር ነው። እኔ አሁን ላይ ይበልጥ ለልጆቼ ነው እየሰጋው ያለሁት። መስጋትም አለብሽ። በጣም እየሰጋው ነው ያለሁት። ስራዬን ሁላ ትቼ ነው ያለሁት። ይሄ እኮ ቀላል ነገር አይደለም እንዴ! በጣም እንጂ። አሁን ይሄ በጣም ከባድና በጣም ከባድ ከከባድም ከባድ የሆነ ነገር ነው የነገርሽኝ ያለሽ። አዎ ተረዳሽኝ? እሺ በምንድን ነው አሁን ላግዝሽ የምችለው? እኔ እንጃ በቃ በምን እንደምታግዘኝ አላውቅም፣ ግን የሆነ መፍትሄ እንድትፈጥርልኝ ነው እኔ የምፈልገው። ቤቱ ተከራይታችሁ ነው የራሳችሁ ነው? አዎ ተከራይተን ነው እኮ። ለምን አትለቁትም ነው? ቤቱ ይኸውልህ በአሁን ሰዓት ቤት በጣም ውድ ነው ማለት ባለንበት እንትን ማግኘት አንችልም ወጣ ብለን። ቤት በጣም ውድ ስለሆነ ከስራዬም ከሱም ስራ አንፃር ነው ይሄን ቤት እንትን ብዬ የምኖረው ማለት ነው። ወጣ ብዬ ሌላ ቤት ልፈልግ ብል ደግሞ ሞክሬያለሁ ፈልጌያለሁ፣ ግን በጣም እጥፍ ነው በቃ ከምኖርበት ከዚህ ቤት የምከፍለው እጥፍ ነው የሚገጥመኝ ቤቶች ማለት ነው። ስለዚህ ያ ደግሞ አቅሜ አይፈቅደውም። ይሄ በፊት በጣም ቆይተንበታል እዚህ ግቢ ውስጥ ረጅም ጊዜ ነው። በዛ ሂሳብ ነው እስካሁንም ያለ ነው ማለት ነው። እና ያው ልጆችም ስላሉ ደግሞ ሁሉ ነገር ይወደድብናል። አዎ ለልጆቼም ለምንም በቃ አልችለውም እኔ እና ነገሮች በጣም ከባድ ሆነውብኝ ነው። እኔ እስካሁን እያንገሸገሸኝ ነው። ይሄ ብቻ ነው ወይስ ሌሎች ልጆችም አሉኝ? ሌሎችም አሉኝ። ስለዚህ የሰፈሩ ሰዎች ጋር ከሌሎች ጎረቤቶች ጋር አልተመካከራችሁም ነበር? ሌሎች ጎረቤቶች ሌሊት የምንሰማው ድምጽ ምንድነው ነው የሚሉት። ኦኬ ድምጹን ግን ሰምተዋል? ይሰማሉ። አዎ ሌሊት የምንሰማው ድምጽ ምንድነው? እባካችሁን ደግሞ ግቢ ሲንጋጋ የማን ቤት ነው የምንለው? በተኛንበት በር ሁላ ሲንኳኳ እንሰማለን። ኦኬ ሌላውንም ግቢ ይረብሻል። ከዛ እኔ እንዲህ ነው ብዬ ካወራው አፈራለሁኝ ለራሴ በጣም እየሰጋው ነው። ምክንያቱም የሆነ ነገር ተደረገ እንደዚህ ነው ከኔ ግቢ ውስጥ ነው እንደዚህ ናት ካልኩኝ በቃ እያስፈራኝ ነው ያለሁት። እንዴት አድርጌ ልናገር? አረ ሌሊት እንደዚህ ድምጽ እየሰማን ነው። የሰው ጅብ ናት። ሰፈር ውስጥ ታውቃለች ማለት ነው። የሰው ጅብ ናት። ማን ግቢ ነው እንደዚህ ሲንጋጋውላ ግቢ ሲንኳኳውላ እንሰማለን። ምንድነው ብለው ይጠይቁኛል ወጣ ባልኩኝ ቁጥር ማለት ነው። እና እኔ ግቢ ውስጥ ነው እኔ ጋር እንደዚህ ናት ካልኩኝ ወይ እንዲህ ብላለች ተብሎ የሆነ ነገር ልትጎዳን ትችላለች ብዬ እየፈራው ነው ያለው። እሺ ቆይ ሰፈር ውስጥ በጎች ከተገኙ ተበልተው ነው የሚገኙት? አዎ ተበልተው ነው የሚገኙት። ጋሪም ከተገኘ አህያም ከተገኘ ተበልተው ነው የሚገኙት ብለሽኛል። እና ባለቤቶቹ እዚህ አይመጡም? እየመጡ እንትን አይሉም ወይስ ምንድነው? የት እንደሆነ ያያውቁትማ። ጅብ ነው ተብሎ ነው ዝም የሚባለው። ጅብ ነው ተብሎ ነው ዝም የሚባለው እንጂ ማን ግቢ ይሁን የት እንደሆነ አያውቁም። እኔ ጥቆማ እንዳልኩ ጥቆማ ከሰጠውኝ እየፈራው ነው ለራሴ ለልጆቼ። እኔም አደጋ ላይ ወጥቃለሁኝ እያልኩ ነው። እኔ ራሴ ፈራሁኝ እኮ እና በጣም አስጊ ውስጥ ነው ያለሁት። እባክህን የምታደርገው የምትረዳኝ ነገር ካለ። በጣም የሚያስፈራ ነገር ነው፣ ግን እኔ የምችለውን ሁሉ ነገር አደርጋለሁ። አዎ ያን በዚህ አጋጣሚ እኔ እየፈራሁም ቢሆን ዝም አልልም። እነዚህ ህጻናቶች የሆነ ነገር ጉዳት ሲደርስባቸው እያየሁ ዝም አልልም። አንቺም ብትሆኝ ኦር ሌላው አካባቢ ማህበረሰብም ቢሆን ልመና ይበልጥ ደግሞ ለልጆቹ ነው። ከዚህ በፊት የተፈጠረብኝ ነገር ለኔ ላይ በጣም ከባድ ነበር። ይገባኛል። አውቃለሁ። ለዛ ደግሞ አፈራለሁ። አዎ ከደረሰብህም አንፃር ነው አትመጣልኝም በስልክ አልነግርህም ብዬ እንትን እንድትመጣ ያደረኩ። በጣም ከባድ ነው ይሄ ነገር። ብቻ እስቲ ምንችለውን ከክሮች ጋር ከህግ አካላት ጋር ተነጋግረን እባክህን እንድትረዳኝ ነው የምፈልገው። እዛ ደግሞ ሄደን ያው እስቲ የሚሆነውን ደግሞ አድርጊልኝ እንደዚህ አድርጊልኝ እና የምልሽ ነገሮች ይኖራሉ። እንግዲህ ወይ ቤት ውስጥ በሚሆን ሰዓት ባለቤቷ ትጠሪኛለሽ፣ እመጣለሁ። እሺ ሌላ ምንም አይባልም። እሺ
እሺ በጣም ነው የማመሰግነው። በጣም አስቸግሬያለሁኝ አውቃለሁኝ። በጣም ግራ የሚያጋባ ነገር ነው ተመልካቾች። ያው እንደሰማችሁት ነው እህታችን እያለች ያለችውን ነገር። ከዚህ በፊት በጣም ብዙ ነገር ደርሶብኛል፣ በጣም ብዙ ነገር ሆኛለሁ። ለስራዬ ለሙያዬ በጣም ብዙ መስዋዕትነቶችን ከፍያለሁ። አሁን ደግሞ ባላሰብኩት መንገድ እንደዚህ ትንሽ ይከብዳል። ብቻ ነገሩ ግራ ያጋባል። ግን ደግሞ እህታችን መረዳት አለባት። አዎ ሌሎች ጋዜጠኞች ይሄንን ኬዝ ሊይዙ የሚችሉ ከሆነ እነሱን አማክሬ እንዲይዙ ታደርጋለሁ። ካልሆነ ግን አማራጭ የለም። እነዚህ ሰዎች ሲጎዱ እያየሁ ዝም አልልም እና እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ያው አንዳንድ ጋዜጠኞችንም ለማማከር ሞክሬ ነበረ። ፈቃደኛ ሆኖ ይህንን ኬዝ ለመያዝ ወይ ደግሞ ለመስማት ዝግጁ የሆነልኝ የለም። እስቲ ብቻ ልጆቹ ያሉበት ሁኔታ የህፃናቱ ችግር እሱን ግምት ውስጥ አስገብቼ በጣም ብዙ አውጥቼ አውርጄ ብቻ ግን ያው በርከት ያሉ የህግ አካላትና አብሬ በመውሰድ ወይም ደግሞ ሌሎች ክሮዎችን የስራ ክሮዎች አስከትዬ እንግዲህ ያው ስፍራው አካባቢ ነው ያለሁት። በዋነኝነት እኔም እየፈራው ነው የሚሄደው በጣም ምክንያቱም ይሄ በጣም ለኔ ከባድ ነገር ነው። ግን ደግሞ ከአንገብጋቢው ችግር እኔ እዚህ ጋር መስዋዕት ብሆን ይሻለኛል። ህፃናቶቹ ነገ አዳጊዎቹ ነገ ትልቅ ቦታ ላይ መድረስ የሚችሉ ህፃናት እዚህ ጋር ምንም እንዲጎዱ አልፈልግም። ስለዛ እዛ ስፍራው ጋር ሄደን የሚሆነውን እስኪ አብረን እናያለን። ቤቱንም ስላየሁት አድራሻውን ስለማውቀው እዛ ሄደን ሁሉንም ነገር የምናየው ይሆናል። እንግዲህ እዚህ ሰፈር ውስጥ እንደምታዩት ብዙ ህፃናት ወደዛ ወደዚህ ሁሉ ይላሉ ነው። ህፃናት የሚበዛበት ሰፈር ውስጥ ደግሞ እንደዚህ አይነት ነገር መሆን የለበትም። ስለዚህ እንሂድ። ሰፈሩ ራሱ ያስፈራል። ቤት የእሷ ቤት ነው። እዚህ ቤት ሰላም፣ እንዴት ነው? ሰላም ነው። እኔ ሎል እባላለሁ። ከዚህ ከወጣት ማዕከል ከዚህ ሰፈር ወጣት ማዕከል የመጣሁት እና ብዙ ወጣቶች ስራ እድል እንዲፈጠርላቸው ወይ ደግሞ የተሻለ ስራ እንዲያገኙ መንገዶችን እንከፍታለን ወይም ደግሞ ምቹ ሁኔታዎችን እንፈጥራለን እና እዚህ ደግሞ የተሻለ ስራ ወጣቶችን እያደራጀን የተሻለ ስራ እንሰጣለን። ለዛ ዛሬ እናንተ ቤት ተገኘው ማለት ነው። ምናልባት የተሻለ ስራ የምትፈልግ ሰው ከሆንክ ማለት ነው። ምናልባት ደግሞ በዚህ ውስጥ ያው ካሜራም አለ እዚህ ጋር እንደምታየው። ምንድነው አለ ሰው ፈቃድ አለ ፈቃድ ምንድነው ካሜራ ታንሰ እባክህ ታንሰ። ከተረጋገኝ ወንድም አትፍራ። እንዳልኩህ ነው የስራ ኃላፊዎች እንዲያዩት ብቻ ነው እናረጋቸውን ቃለ መጠይቆች የስራ ኃላፊዎች እንዲያዩት በማሰብ ነው። ወይ ደግሞ እንዳልኩህ ይሄ መደራጀቱ በጣም በብዙ መንገድ ነው። እንግዲህ የመኪና ብድሮች ይኖራሉ፣ ሌሎች የንግድ ሱቆች፣ ብዙ ቦታዎች፣ የማህበር ቦታዎች፣ ዶሮ ማርባት፣ ከብት ማድለብ እንደዚህ አይነት ነገሮች ሁሉ አሉና የእድሉ ተጠቃሚ መሆን ከፈለግ ምናልባት ብዬ ነው። አይ ለጊዜው አልፈልግም። አንተ ግን ካሜራ ታንሳል። ቆይ የኔ አንድም ችግር የለውም። ካሜራውን እንዳልኩት የስራ ኃላፊዎች እንዲያዩት ብቻ ነው እንትን ያልኩት። ገባ? ስለዛ መልካም ፍቃድህ ከሆነ ብንገባና ትንሽ ተጫዋውተን ሽልማቶችም ይኖሩናል። ሌላ የተለየ ነገር እንግዲህ የተለየ ሀሳብ ይዤ አይደለም የመጣሁት ወንድሜ፣ ሰው ለመጥቀም ነው። ሌላ ምንም የተለየ ነገር የለም። እዚህ ጋር እንደምታየው ነው ካሜራውን የሚያስኩት ለዛ ነው። ሌላ ምን በቃ አሁን አትቅረጹኝ። እኔ አልፈልግም አልኳችሁ አይደል? ምን አይነት ሰው ነው ደግሞ ዛሬ መጣብኝ? በቃ አልፈልግም። ሂድልኝ በቃ። እሄዳለሁ እኮ መሄድ እኮ አይቀርም ነው ወንድም። እሺ እዚህ ጋር እኮ ልኖር አይደለም የመጣሁት፣ ግን ላበረታታህ እያልኩህ ነው። መልካም እድሎችን ወደ አንተ ይዤ መጥቻለሁ እያልኩህ ነው። ስለዚህ በቃ ሂድልኝ በቃ። ቆይ እሺ እሄዳለሁ።
ቆይ አትንካኝ፣ እሄዳለሁ። ችግር እኮ የለውም። ግን ደግሞ ለአንተ አይጠቅመኝም፣ አልፈልግም። እንግዲህ የስልክ ሽልማቶችም ሊኖሩ ይችላሉ። አይፎን እንሸልማለን። መኪና መያዝ አትፈልግም? መኪና የሚጠላ ሰው አልፈልግም። በቃ አልፈልግም። ለዛሬው አልፈልግም ማለት ለዛሬው ለነገው ትፈልጋለህ ነው? አይ እሱን አስብበታለሁ። ዛሬው ግን አልፈልግም። ይኸውልህ ወንድሜ ተረጋጋና፣ ሽልማቶችም አሉ እያልኩ ነው። አሁን ለምጠይቅ ጥያቄዎች ትክክለኛ ምላሾችን ስትመልስልኝ ሽልማቶችን እሸልምሃለሁ። ሽልማቶችን ለዛሬው ዝግጁ አይደለም። ለሱ ለዛሬው ዝግጁ አይደለም። ረጋ ብለህ አስብበት። ከራስ ጋር ተማከር፣ ወይ ሌላ ሰው ካለ ደግሞ አማክርና እንደዚህ አይነት ነገር አለ ምናምን በል እኮ በቃ። ወይም ስልክ ቁጥር ሰጣችሁኝ፣ እሱን ተዋውቼ የሚሆን ከሆነ አሳውቃለሁ። እኔ ስልክ ቁጥር እሰጥሃለሁ፣ ችግር የለውም እኮ እሰጥሃለሁ። ስልኩን ግን ደግሞ ያው ከመጣን የቀር ስራችን እዚህ ላለመመለስ ስራችን ሰርተን ብንመለስ በጣም ጥሩ ነው፣ ለእኛም ለአንተም። ሌላ ቀን ግን ዞሮ ለዛሬ ስለማልፈልግ ነው። ለዛ አልፈልግም። የመኪና ሽልማቶች እኮ ናቸው። እንዴት ትጠላለች መኪኖች? አሁን ላይ ያሉበት ሁኔታ በጣም አሳሳቢ ስለሆነ አልፈልግም። ምን ሆነ ነው? የሆነ ነገር የተፈጠረብህም ካለ እንመካከርበት፣ ችግር የለውም። እንደ ወጣት እናወራ። ዞሮ ይለፈኝ በቃ። አልፈልግም። ለምን አሁን እኮ እኔ ያልታየኝ ኢቭን የሚያሳስብህ ነገር እንዳለ እየነገርከኝ እንዴት እንወያይበት እያልኩ ነው። ቢያንስ ችግር ልረዳ እችላለሁ እኔ። ስለዛ ምን ይመስላል? ስለዚህ በቃ 10 ደቂቃ 20 ደቂቃ ነው የምንቆይ። እኛ ሌላ ጊዜ አናባክንም ከሰው። በቃ ይሄ በቃ አልፈልግም አልኩህ አይደል? ቆይ እስቲ ነው እንደማ አትዝጋው እንጂ አልፈልግም። አትዝጋው። ይኸውልህ አትዝጋው። ቆይ አትዝጋው። ለምን እንደምትዘጋው? ይሄ በቃ አልፈልግም አልኩህ። እኔ እኮ መሄድ አይቀርም እኮ። ለምን እንደምትዘጋው ግን አትዝጋው። ቆይ ሰማኝ፣ አትዝጋው። የሚያዘጋ ምንም ምክንያት የለም። 10 ደቂቃ ቀን ሰብሰጥ ምንም የሚጎድልብህ ነገር አለ? 10 ደቂቃ ስጠን። ይሄን እስከ መዝጋት እስከ መክፈት የሚያደርስ ነገር እኮ የለም። እሺ 10 ደቂቃ። እሺ 10 ደቂቃ ግን የምትፈልጉት ነገር ካለ ሽልማትም ካለ እሺ እናመሰግናለን። ሰላም ለዚህ ቤት። እንግዲህ ውድ ተመልካቾቻችን ያው በወንድሜ መልካም ፈቃድ መሰረት ቤት ውስጥ ገብተናል። ምንም እንኳን ያው ቅድም ብንጨቃጨቅም አሁን ላይ እንዴት መሰለ የሆኑ መልካም እድሎች ወደ አንተ ሲመጡ መግፋት የለብህም። ምክንያቱም አንዴ የመጣልህ መልካም እድል ድጋሚ ላይ ይመጣልህ ይችላል አይደለም? ድጋሚ በህይወት መስመር አንዴ የመጣ ነገር ሁለተኛ ላይ ይመጣ ይችላል እና የማይደገሙ ነገሮች ይኖራሉ። በዋነኝነት ያው ይሄን የምልህ ለወጣቱ ስራ መፍጠር ላይ ነን። ተረዳኝ? ስለዛ ስራ ሊኖርም ይችላል፣ ግን የተሻለ ስራ የማይፈልግ ሰው የለም። ተረዳኝ? ስለዛ እስቲ ስምህን አስተዋውቅልኝ። ከስምህን ጀምር። ስሜ ምትኩ ዘሪሁን ይባላል እና በሰፈር ውስጥ ያሉ ወጣቶችን በስራ ደረጃም ተነሳሽነት እያደረግን ነው ብላይ ነበረ። ስለዚህ እንዴት ነው ወጣቱን ወደ ስራ ገበታ የምታስገቡት? እንዴት ነው? እኛ ወጣቱን ወደ ስራ ገበታ የምናስገባው መጀመሪያ ባለው የስራ ፍላጎት ነው። ከዛ በኋላ ደግሞ በምን ካልከኝ ፋይናንሻሊ ከቦታ ማሰጠት ጀምሮ ከዛ በኋላ ደግሞ በገንዘብ ከሆነ የሚታገዝ በገንዘብ። አሁን ቅድም ነገር ያለው ፌር ከሆንክ የራይድ ስራዎችን እንድትሰራ መኪና በብድር እንድትገዛ ይመቻችልሃል። ግን ለዛ ቀድሞ መሟላት ያሉባቸው ጥያቄዎች ይኖራሉ። እነሱን ጥያቄዎች በትክክል ረጋ ብለህ መልስልኝ። የመጀመሪያው ጥያቄ እንግዲህ እስኪ ምን አይነት ህይወት ነው የምትኖረው? ባለትዳር ነህ? ላጤ ነህ? ምን አይነት ስራ ነው እየሰራህ የምትገኘው? እስኪ ስለዚህ አጫውተኝ። እኔ ያው ሚስት አለኝ። ስራ እንኳን ያው የግል ስራ እየሰራሁት ያለው ብዙም እየሰራሁ አይደለም። ሚስቴን ጠንካራ እንጂ እየሰራሁ አይደለም። አጥጋቢ አይደለም ስራ ማለት ነው። አጥጋቢ አይደለም። እንዴት ነው ስራ ማለት አጥጋቢ ያልሆነልህ? በሙያ ነው ተመርቀህ ነው የምትሰራው ወይስ እንዴት ነው? አይ ተመርቄ አይደለም፣ የግል ስራ ነው እየሰራሁት ያለ እንጂ እንደዚህ በሙያ ዘርፍ ምናምን አይደለም። በጣም ጥሩ። ባለቤት አለችኝ ጠንካራ ናት ብለኸኛል እና ባለቤትስ ምንድን ነው የምትሰራው? በምን ሙያ ላይ ነው የምትተዳደረው? እሷ ያው እንግዲህ የራሷ የሆነ የስራ ዘርፍ አለ፣ እሱን ነው እየሰራች ያለ። እንደዚህ ያው በፕሮፌሽናሊ ባይሆንም ራሷ የምትሰራው ስራ አለ። በሷ ሙያ አይነት ነገር ነው። ያው
ሙያ አይነት እንኳን አይደለም። ደህና ነኝ። ችግር የለውም፣ ምንም ችግር የለም። እሺ ቀጥል። ስለዚህ የስራ ክሮች ናቸው፣ ይቅርታ። እሺ እና ያው በሷ በምታገኘው ገቢ ነው የምትተዳደረው ስራ ነው። ኦኬ በጣም ጥሩ፣ ደስ ይላል ወንድሜ። እና አሁን አንተ ምን አይነት ስራ ላይ ነው መሰማራት የምትፈልገው? ምን መስራት ትፈልጋለህ? ያው እኔ አሁን ወጣት ነኝ። ስለዚህ ተንቀሳቅሼ ራይድ ነገር መስራት ነው የመስራት ፍላጎት ያለኝ። ስለዚህ በመኪናው ትመዘገባለህ ማለት ነው። በጣም ጥሩ። ባለቤትህስ በምን ስራ ላይ ብትመዘገብ ይሻላል? ማለት አሁን የንግድ ሱቅ ከፈለገች የንግድ ሱቅ እስከ ማሰጣት ደርስ ይችላል። እና እንደውም ቤት ውስጥ ካለች ብታገናኘንና ቁጭ ብለን ብናወራ፣ ወይ ደግሞ ውጭም ከሆነች ደውለላት ብትመጣና ብናወራ። አይ አሁን እንኳን ወደ ስራ ሄዳለች የለችም። ቤት ላይ ስለዚህ ማግኘታችሁ ነው ወጣ ብላለች። ኦኬ አሁን ስራ ነው ያለችው ማለት ነው። የስራ ሰዓቷ ነው። ከስራ ወደ ማታ ነው የምትገባው። ትንሽ ዘግየት ብላ ትገባለች። አምሽታ ነው የምትገባው። ስለዚህ ትቆያለች። ስለዛ ደውለው ወይ ልታስመጣልናት ትችላለህ ባለቤትህን። ያው እሷን ማውራት ስላለብን ነው እዚሁ ከመጣን አይቀር። ምን ነው ባለቤትህን አልከኝ? አመጣጥ ምንድን ነው? ስለዚህ የመጣበትን አላማ ልሸልም ነው፣ ጥያቄዎችን ጠይቀን ምናምን አላልከኝ? ስለዚህ ትክክል እኮ ነው። አሁንም እኮ ባለቤትህም አብራ የሽልማቱ አንድ አካል መሆን ስላለባት ነው። ሌላ የተለየ ነገር ምን አለኝ? ስለዚህ ወጣቶችን ያልከኝ ልሸልም ነው የመጣን ያልከኝ። ስለዚህ ትክክል ነበር። በመሀል ደግሞ ባለቤት እንዳለ ነገርከኝ። ስለዛ ባለቤትህ ደግሞ የዚህ ሽልማት ተከፋይ ብትሆን ለአንተም ነው ጥቅሙ አይደል? ስለዚህ የመጣበት አላማ ምንድን ነው? ባለቤት ነው የምትለኝ ምንድን ነው? አንተ አስር ጊዜ የኔ ወንድም ቆይ አትጠጋኝ። በመጀመሪያ ደረጃ ባለቤት ያልኩ ላይክ ስራ እንድሰራ ስለፈለኩ ነው። ሌላ የተለየ ነገር ኖሮኝ አይደለም ከባለቤት ጋር ገባህ? ወይም ደግሞ ስለ ባለቤት እንደዚህ ስትጠየቅ እንደዚህ ያስደረገን ያበሳጨን ጉዳይ አላውቅም በግልጽ ሰምተኛል አይደል? አዎ ይሰማል። ስለዚህ ከሰማኸኝ ባለቤትን ብትደውልላትና አሁንም ብናወራ ጥሩ ነው ለስራ። እሷ ስራ ጋር ነች። ስለዚህ አሁን ብደውልላት ስለማይመቻት መምጣት አትችልም። ስለዚህ የመጣበትን አላማ በግልጽ ንገረኝና መውጣት ትችላለህ። መውጣት የማይቀርም እኮ መውጣቴ አይቀርም። እዚህ ቤት ውስጥ አላረጅ ገባህ? እዚህ ቤት ውስጥ እኮ አላረጅም እኔ። ሌላ የተለየ ነገርም የለም። እኔ ሰምተኛል። ተረጋግተህ ርቀትን ጠብቃ ቁጭ በል። ካልፈለክ ደግሞ የሽልማቱ አንድ አካል ትሁን ነው ያልኩት። ካልፈለክ ደግሞ ይቀራል። ስለዚህ ጥያቄዎችን ጠይቀኛል፣ መልሼልሃለሁ። ስለዚህ ሽልማት የሚገባኝ ከሆነ ሽልማቶችን ሸልመኝ፣ ካለዛ ግን መውጣት ነው ያለብህ። ለምን እወጣለሁ እኮ ጥያቄዎችን ጠይቀል ልንሸልም ነው አይደል ያልከኝ? የምን ድምጽ ነው? ቆይ ከቀድም ጀምሮ ግን የሆነ ድምጽ እየሰማሁ ነው። እንደውም እዚህ ቤት ውስጥ እሱን አያገባም። አንተ የሚመለከት ነገር አይደለም። እሱን አንተ የሚመለከት ነገር አይደለም ማለት እኮ። ስለ ድምፁ አንተ የሚመለከት ነገር አይደለም እኮ። በተደጋጋሚ የሆነ ቅልጭውጭው የሚል አይነት ድምጽ እየሰማሁ ነው። እሱ የመስማት ችግር ሊሆን ይችላል እንጂ ምንም ነገር የለም። የመስማት ችግር ሊኖር ይችላል እንጂ ምንም ነገር የለም። እንደዛ ብለን እንለፈው፣ ችግር የለውም። ስለዛ አሁን ለባለቤት ብትደውልልኝ፣ ምክንያቱም የመጣሁበት ጉዳይ አንድም ባለቤትህን ፈልጌ ነው። እውነት ለመናገር ሴቶች ላይ ነው ሞር የምንሰራው እኛ ስራችን። ስለዚህ ባለቤት ባለችበት ሽልማቱን ሸልሜ ይሄዳለሁ። ስለዚህ ምንድነው አንተ 10 ጊዜ ባለቤትን የምትለኝ እንዴ? ምንድን እኔ ከአንተ ባለቤት ምን ፍቅር ይዞኝ እንኳን አይደለም የመጣሁት። ሰምተኛ የመጣበት አላማ እኮ መጀመሪያ ልንሸልም ነው እየነገርኩህ እኮ ነው። ታዲያ ሽልማቱን ትፈልጋለህ አይደል? ባለቤት ባለችበት ሽልማቱን ተሸለም እያልኩ ነው። ስለዚህ አትመጣም አልኩህ እኮ አባ። ስለዚህ ውጣልኝ በቃ። ምንድነው 10 ጊዜ ውጣ የምትለኝ እኮ? 10 ጊዜ ምንድነው አንተ ባለቤትን የምትል? ስለዚህ ውጣልኝ። ይኸውልህ እኔ እኮ እዚህ ጋር እኮ የመጣሁት ያንተን ቤት እንትን ብዬ አይደለም። በጣም ይቅርታ ሰማኝ። እኔ አንተ ለመበጥበጥ አይደለም የመጣሁት፣ ለመሸለም ነው የመጣሁት። ይሄ ድምጽ የምን ድምጽ ነው? እሱን አይመለከትም። አንተ የምን ድምጽ ነው? ስለዚህ የመስማት ችግር ነው የሚሆነው። ሌላ ምንም ችግር የለም እንዴ? ይሄ መስማት ካሜራማን ድምጽ አለ አይደል? አዎ እንዴ እኮ ድምጽ አለ ውስጥ። ምንድነው ያለው? ምንም ነገር የለም ማለት ምንድነው ያለው? ስለዚህ ሽልማቱን ሸልምና ውጣልኝ በቃ አባ። እኔ ሽልማቱን እሸልማለሁ እኮ ሰማኝ። ሽልማቱን እሸልማለሁ፣ ግን ውስጥ ምንድነው እንደዚህ የሚጮኸው? ምንም ነገር የለም አልኩህ እኮ። እየሰማን እኮ ነው። ምንም እኔ የሚሰማኝ ነገር የለም። የሚሰማኝ ነገር የለም። ምን ፎጫፎጫው ነገር ምንድነው? ምንም ነገር የለም እያልኩህ እኮ ነው አባ። ይሄ ተንፎጫፎጫውንም እኮ። ስለዚህ ምንም ነገር የለም። የመስማት ችግር ስለዚህ እሺ ማየት እፈልጋለሁ። ዞር በል አባ፣ ዞር በል። ለህይወት ፍረድ። ይኸውልህ ምን ማለት ነው ለህይወት ፍረድ? አዎ ወደዛ መግባት አትችልም ማለት ለህይወት ፍረድ እኮ። ወደዛ መግባት አትችልም። ለምንድን አልገባም? አትገባም በቃ። ስነ ስርዓት ወንድሜ፣ አትንካኝ።
ስለዚህ አባይወለ ምትሸልመኝ ከሆነ ልሸልም ነው አሪያል ከይ ልሸልም ነው የመጣሁት። ስለዚህ ምትሸልመኝ ከሆነ ሸልመኝ ካልሸልም ሽልማቱን እሸልምሃለሁ፣ ግን ቀድሜ እዛ ውስጥ መግባት አለብኝ። ማየት የምፈልገው ነገር አለ። ስነ ስርዓት ያዝልኝ ወንድሜ። መግባት አትችልም አልኩ አይደል? ስነ ስርዓት ያዝ። መግባት አትችልም። ስነ ስርዓት። ስለዚህ አንተ ገብተህ ታሳየኛለህ። እዛ መግባት አትችልም። ለህይወት ፍረድ ማለት ምን ማለት ነው? ለህይወት ፍረድ ምን? ለህይወት ምን ለምድ ፈርጄ እገባለሁ? ስለዚህ ወደዛ መግባት አትችልም። ቤት ውስጥ የተለየ ነገር አለ? ምንም ነገር የለም እኮ። ከሌለ አሳየኝ። መግባት አትችልም አልኩ አይደል? ይኸውልህ በመጀመሪያ ደረጃ እኔ መርማሪ ጋዜጠኛ ልዑል እባላለሁ። ሰማኝ እንድናገር ካስገደድከኝ። ስለዚህ እዚህ ቤት ውስጥ የሆነ የሆነ ነገር አለ፣ ትክክል ያልሆነ። ስለዚህ ወጣቶችን እናበረታታ። ምንም ማበረታታ የምሸልምህ ነገር የለም። ስለዚህ መግባትና ማየት ፈልጋለሁ። በቃ ሌላ ምንም የተለየ ነገር የለም። በቃ መግባት አትችልም አልኩ አይደል እንዴ? ስነ ስርዓት የኔ ወንድም አትግፋኝ። መግባት አትችልም። እኔ አልገፋሁም። ሰማኝ መግባት አትችልም አልኩ። በቃ እገባለሁ። ከቻልክ አንተ ግባና አሳየኝ። ከፊት ለፊት አትገባም። ሰማኝ አትንካኝ። ይኸውልህ እኔ መንካት አትችልም። ምንድነው እንደዚህ እየሆነ ያለው? ምንድነው? ምንም የለም አልኩ እኮ። እንደዚህ ድምፅ የሚያሰማው ነገር ምንድነው? ምንም ነገር የለም አልኩ። ካልፈለግ መውጣት ትችላለህ። ለምን ደግሞ ወጣው እኮ? ቤቴ ድረስ መጣ። እንዴት ነግሬሃለሁ። ይሄን ሳኔ አልወጣም። ምንም ነገር የለም አልኩ። ስነ ስርዓት ያዝ። ስነ ስርዓት ያዝ። አባይውል በህግ ነው ማስይዝ። በህግ አስይዘኝ። ደውልና አስይዘኝ። እኔ ግን ማየት እፈልጋለሁ። መግባት አትችልም አልኩ። አባ ይኸውልህ ግባ። መግባት አትችልም። ምንም ነገር የለም እኮ አልኩ። ለቀኝ የኔ ወንድም ልቀቀኝ እያልኩህ እኮ ነው። ምንድነው እንደዚህ ኮሽኮሽ የሚለው? ምንም ነገር የለም አልኩ። በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው? ውጣልኝ። ለምን ደግሞ ወጣ? ውጣልኝ አልኩ። ለምን ደግሞ ወጣ? ለምን ደግሞ ወጣ? ምንድነው እዚህ ጋር ያለው? ምንም የለም። ውጣልኝ። እዚህ ጋር ተሸፋፍኖ ያለው ነገር ምንድነው? ምንም ነገር የለም አልኩ አይደለ? ውጣ። ስነ ስርዓት ያዝ። አትግፋኝ። ስነ ስርዓት ያዝ። ስነ ስርዓት ያዝ። ምንድነው እዚህ ውስጥ ያለው? ምንም ነገር የለም አልኩ አይደለ? ምንም የለም። ግባና አሳየኝ። ግባ። ውጣልኝ አልኩ አይደለ? ምንድን ናት? ውጣልኝ አልኩ። አንተን አይመለከትም። ውጣልኝ። ምንድነው? አይመለከትም አንተን። ውጣልኝ በቃ ውጣ። ና ግባ። ካሜራማን ና። ውጣልኝ። ና ግባ። ውጣልኝ። ያልጠበቅነው ነገር የሚፈጠር ውጣልኝ። ምንድነው የሚፈጠረው? ውጣልኝ በቃ ውጣልኝ። ምንድነው እኮ? ውጣልኝ። ምንድነው የምትለው? ውጣልኝ በቃ። እሱን አንተን አይመለከትም። ተረኛ ዛሬ አንተ ነው። ምንድን ናት? ውጣልኝ አልኩ አይደለ? ውጣልኝ። የምን ተረኛ ነው የምትለው? ውጣልኝ በቃ። የምን ተረኛ ነው የምትለው? ውጣልኝ። ምን እንደምታንኩሻኩሸው ነገር? ውጣልኝ አልኩ አይደለ? ውጣልኝ። ማናት? ውጣ በቃ። ውጣልኝ በቃ። ባለቤት እሷ ናት? ውጣልኝ። ባለቤት እሷ ናት ወይ? ጸበል አስመጣልኝ። ካሜራማን ጸበል ውጣ። ውጣልኝ። ሰማኝ። ጸበል ቶሎ በል። ምንድን ነው? ደስታዬ ነው። ምንድን ናት? ሚስት ናት ወይ እያልኩ ነው እኮ። ውጣልኝ። አንተ አይመለከትም እሱን። ለምንድን ነው የሚመለከተኝ? ውጣልኝ። ለምን አትተውልኝ? ለምን እንደምትገፈትረኝ? ገፈትረኝ። ስጠኝ። ስነ ስርዓት ያዝ። ውጣልኝ አልኩ አይደለ? ስነ ስርዓት ያዝ። ስነ ስርዓት ያዝ። ይሄንን ጸበል መጽፍ አለብኝ። ስነ ስርዓት ያዝ። ውጣልኝ። ስነ ስርዓት ያዝ። ስነ ስርዓት ያዝ። ስነ ስርዓት ያዝ። አለኝ አልኩ። ውጣልኝ። ካሜራማን ምንድነው? ውጣ። ምንድነው? ለምን ተጣልኩ አይደለ? ለምን ደግሞ ውጣ? አራፍ ውጣልኝ። ምንድነው? አራፍ ያካካሉች አሉ። አስወስድሃለሁ። ውጣልኝ። ሄድ አንተ ሄድ አስወስደኝ። ውጣልኝ። አስወጣው። ያዘው ካሜራ ናግባ። ካሜራማን ናግባ። በስመ አብ ቀበቶ እራሱ አለ። አይገርምም? ዝም በል። ቁጭ በል። ዛሬ ተረኛ አንተ ነህ መሰለኝ። ቁጭ በል። ና ጥጋ። ቁጭ በል። እንገናኝ ማታ። ቁጭ የገባህበት ገብቼ ነው መጨረስህ። ደምህን ነው ዛሬ መጠጣው። ጀማን ነው መጠጣው። ምንድን ነው የሚያክል? ቁጭ በል እና መጠጣው ዛሬ ምን ነው ኮሽኮሽው? ክፈት። አልከፍተም። ክፈተው። አልከፍተም። እየተደበደበ እንኳን ይሰማል። ደምህን ነው መጠጣው ዛሬ። ደምህን ጠብቅ ሁለታችሁም።
ዝም በል አለቃችሁ ደም ነበር ይናፈቀኝ ነገር ምን ያንተን ደም ካጠጣው ረፍለኝም ዝም በል አስረሃለሁ ዛሬ አትወጣም ዛሬ ደምህን ጠጥቼ ነው የምትወጣው የማንን ደም ነው የምትጠጣው ያንተ ዝም በል አንዳና መጣጣው አጥቷለሁ ደምህን ነው የምጠጣው ልቀቀው ቁጭ ትወጣለህ ምን አይነት ነገር ነው የሚሻለው ትወጣለህ ዛሬ ስነ ስርዓት ነው እስቲ እንትኑን ከቀማዋት እንኳን ሊበርድ ይችላል ቁጭ በል ዛሬ ተዋነና ነው የምቀማኝ ደምህን ነው መጠጣት ዛሬ ቁጭ ደምህን ነው መጠጣው ቁጭ በል ብያለሁ የተደበደበ አይሰማም እንዴ በዱላ ነው እንዴ ብታምነው አንተ ደምህን ተጠጣ ታምኛለህ ዘርዘር ከዚህ እንዳልጨርስ እጄ ከገባ ትሞታለህ ስርዓት ያዝ እንዴት ልቀም ማን ያመጣልኝ የመሰለ ካሜራማን አስቀምጠው ነው አንጀና ነው እና በቆንጆ ደግሞ ና ካሜራማን ና ቆይ እንዳትነካኝ በላሃለሁ ደምህን ነው ዛሬ መጠጣው ደምህን ነው እንዳትጠገኝ እሱን ያዘው ከነካኝ መጣሃለሁ ደምህን ቆይ ና ናዙ ካሜራማን ና ይሄን ቀማት ቁጭ በላት ሉሌ ቁጭ ና ቁጭ በል ያዘው ይሰራ ያዘው ባን የምትበለው ወደ ኋላ እጁን አምጣ አርፈህ ቁጭ በል ቆይ አርፈህ ቁጭ በል ብያለሁ ቆሻሻ ቆይ ፈር ብላ አፈር ያስበላል እንታያለን ተነስ ጠብቁኝ ማታ እንገናኛለን ተነስ ማታ እንገናኛለን ፊቱን ክፈተው እንገናኛለን ካሜራን ያዝ ፊቴን አታሳየው እረፊ ተነስ ተነስ ለዚህ ነው እኮ ማታነሳኝ ልታነሳኝ ነው ቁጭ በል በዚህ ነው የምልጥሽ እረፊ አየሁ በረደለት መሰል አርፈህ ቁጭ በይ ትሞታለህ አርፈሽ ቁጭ በይ ሰምተሽኛል አይደል አርፈሽ ቁጭ በይ እልጥሻለሁ በዚህ ይህን መምታት ጸላይ መደብደብ ነው ተነሽ ለቀለም ቀለም ቁጭ በይ ምንድን ነው የምታክለው በፈጣሪ ታያትም እንዴ እናቴ መሀዬ የበላች ትስጠኝ ስልኩ እናቴ መሀዬ የበላች ገና አንተን መበላ ስነ ስርዓት ያዥ በስነ ስርዓት ቁጭ በይ ቁጭ አልኩ ይሄን ልቀቂው
አርፈሽ ቁጭ በይ። ቁጭ በይ። ቁጭ በይ አርፈሽ እያልኩሽ ነው። ከዚህ ቤት አትወጣ። አፈር ያስበላሽ። አርፈሽ ቁጭ በይ። እቀረጥፍሃለሁ። ምንድን ነው የሚሻለው? በእናትህ እቀረጥፍሃለሁ ከነ ጓደኛ አብሬ ዛሬ ከዚህ ቤት ቆይ። እበላለሁ። አርፈሽ ቁጭ በይ። እበላለሁ። ቁጭ በይ። እበላለሁ። ቁጭ በይ። ትንሽ እንጠብቃት እስኪ። ካሜራማን ካሜራውን አጥፈው፣ ካሜራውን አጥፈው፣ አጥፈው። በቃ ካሜራውን እስኪ መልስላት እንቀመጥ። ማን ደግሞ አንተ? እንዴትስ እዚህ ገባ? ማነህ? ማንስ በሆን? ኧረ ማነህ? ማንስ በሆን? ተመልሶላታል መሰለኝ ካሜራማን። ማነህ? እኔማ ነኝ። ማናገር እንኳን ብትፈልግ እንዴት ጓዳዬ ድረስ መጣ? ይገባል እንዴ? ጓዳ ድረስ ይገባል? ረጋ በይ። ይኸውልሽ ረጋ በይ። እወጣልሻለሁ ከዚህ ጓዳ። ሰማሽ? እወጣለሁኝ። አታስታውሽም ስታረጊ የነበረውን ነገር? ምን አደረኩ? ምን ሳረግ ነበር? ምን ሳረጋየኸኝ? እሺ ተረጋጊ ነው እዛ ነኝ። እሺ እመጣለሁ። በደንብ እመጣለሁ። ሳልሆንሽ እሺ እዚህ እንጠብቃት። በጣም አሳዛኝ ነገር ነው ተመልካቾች። እንደምታዩት መጣሽ? መጥቻለሁ። ማነህ? እንዴት ነሽ? ደህና ነኝ። ይኸውልሽ ተረጋጊ። ተረጋግቻለሁ። ማነህ? ሲጀመር ምን ሆኜ ነው የምረጋጋው? የሆንሽውን በሙሉ አታስታውሽም? ምን ሆኜ ነበር? እዛ እንደዚህ ምናምን ሲያደርግሽ አታስታውሽም? ማነው ያደረገኝ? እንደዛ ጉድ ፈላኩ። አዲስ ወሬ ነው የምሰማው። መች ነበር የመጣኸው? ማንስ ግባ አለ? እንዴትስ ገባህ? ባለቤትሽ ነው ያስገባኝ። ሰማሽኝ? ባለቤትሽ ነው ያስገባኝ። ረጋ በይ። ባለቤትሽ ነው ያስገባኝ ቤት ውስጥ። ዋይ ሰምተሽኛል? ባለቤትሽ ነው ያስገባኝ እዚህ ቤት ውስጥ። እዚህ ቤት ውስጥ አብረን ነበርን። ከፈለግሽ አሁን እንትኑን ላሳይሽ እችላለሁ። ምኑን ነው የምታሳየው? በቃ እንደገና ይሄ ነገር ምንድን ነው? ይኸውልሽ ይሄ ካሜራ ነው እኮ። ምን ይሰራል ቤት? ሰማሽኝ? እኔ እዚህ ቤት ማንም ሰው ገብቶ አያውቅም። እንዴት ገባህ? ማነህ? ምንድን ነህ? ለምንስ ገባህ? ቆይ ረጋ በይ። እኔ እየተረጋጋሁ መሰለህ። ተረጋጊ። ከክፍለ ሀገር ነው በህግ የመጣሽው? እንደሚያስቀጣ ታውቃለህ? ከክፍለ ሀገር ነው የመጣሽው? እኬትም ልምጣ። አንተ ምን አገባህ? አንተ በህግ እንደሚያስቀጣ ታውቃለህ ወይ? እዚህ ቤት መግባት ትክክል ነሽ። አሁን እስቲ ረጋ በይና የምናወራው ነገር አለ። ስለዚህ እሱን እናወራና ለምንድን ነው አሞሽ ነበረ? እኔ አንቺ እኔ አሞኝ ላሳይሽ እችላለሁ። ወይ ጉድ! ካሜራማን ስልክ ስጠኝ፣ ስልክ ስጠኝ። እኔ ነው ያመመኝ? አንቺ ተሳስተህ እንዳይሆን። ለምን ተሳሳታለሁ? ወይ ጉድ! ስጠኝ። ይሹ ቆይ ተረጋጊ። እቺ ማናት? እኔ ምን አውቄ? ይሄ አንቺ ለዛሬ የኔ ነው፣ ቤቱ የኔ ነው። እኔ ምን አውቄ? እኔ እንደዚህ ታምሜ አላውቅም። ምን ፈልገህ ነው? ሲጀመር ማን ነው ይሄን እንቅዳ ያለ? ማን ነህ አንተ? ማን ፈቀደልህ? በጣም ጥሩ። ይኸውልሽ ረጋ በይ። እኔ ላግዝሽ ልረዳሽ ነው የመጣሁት። እሺ ታመሽ ነው? ምን ይሄን? እኔ እሱን አንቺ እያየሽው እኮ ነው። ምንድን ነው የሆንሽው እያልኩሽ እኮ ነው። ምን ሆንኩ እኮ ነው የኔ ጥያቄ። ምን ሆንኩ? ማነህ? እንዴትስ ጓዳዬ ገባህ? ለምንስ ገባህ? እኔ ልውል ምን ፈልገህ ገባህ? ባለቤትሽ አሁን እዛ ውጭ ነው ያለው። ምን ይሰራል ባለቤቴ? እንዴት ፈቅዶልህ አንተ ገባህ ቤቴ? ማንም ገብቶ የማያውቀው ቤቴ አንተ ማንህ እና ገባህ? ረጋ በይ እስኪ። ተረጋጋው። ከክፍለ ሀገር ነው የመጣሽ? ረጋ በይ። እኔ ከየትም ልምጣ አልኩ። ከየትም ልምጣ። ምን ፈልገህ ነው? አሞሻል? እኔ አላመመኝም፣ ጤነኛ ነኝ። እንዴ በግድ ልታሳመመኝ ነው? በጭራሽ ነው። በግድ ለምን አሳመመሻል? ታዲያ ምን ፈልገህ ነው? ረጋ በይ እና አዋሪኝ። እንዴ ምን ፈልገህ ነው? ረጋ ብለሽ ምን ብለውህ ነው የመጣኸው? ይኸውልሽ አንቺ ላይ ይታወቅሽ ይችላል የምታረጊው ነገር ሁሉ። ለምን አይታወቀኝ? ሰው ሲያማ አንድ ሰው ራሱን ሲያማ አያውቅም እንዴ? አታውቅም አንተ ራስህን ሲያምህ? አልታመምኩም፣ ጤነኛ ነኝ። እንዴ አንቺማ ጤነኛ ነሽ። በቃ ታዲያ ለምን አትወጣልኝም? መውጣት አይቀርም። አንቺማ ጤነኛ ነሽ። ካሜራው አንቺ ጤነኛ ያልሆንሽ ማን ጤነኛ ይሆናል እኮ? ውጣ ውጣ። ጥያቄ ከሌለ ከዚህ ቤት አህያ ጋድመሽ እየመጣሽ አንቺ ጤነኛ ያልሆንሽ ማን ነው? አጋድሜ አባቴ አምላክ። እኔ አህያ ማጋድም? ስነ ስርዓት ያጂ
በጥፊ እንዳላጨው። ኧረ እባክህ ሰማሽኝ? እውነትህን ነው። አንተ እኔን ልትመታኝ? ረጋ በይ። ተው እያወራሁሽ ያሳየሁሽ እኮ አንቺን ነው። ትሞታለህ። ይቅርብህ። ምንድን ነው ትሞታለህ? እገድልሃለሁ። አንተ እኔ አንተን እገድልሃለሁ። አንተ እኔን መምታት አትችልም። ሲጀመር ማን ስለሆንክ ትመታኛለህ? ይኸውልሽ መሞት ፈልገህ ነው የመጣኸው? አጮልሻለሁኝ። ሞት ፈልገህ ነው ወይ? ለምን እንደምሞተው? እንዴ ለምን እንደምትሞት እና ምንም አያመኝም ታዲያ የምትይኝ? እንዴ አላመመኝም። የነኛ ነኝ። ምን ሞት ፈልገህ ከመጣ ችግር የለም እገልሃለሁ። ይኸውልሽ እኔ ረጋ በይ። ረጋ በይና ምን እንደሆንሽ ለምን እንደዚህ እንደሆንሽ አስረጅኝ። ረጋ በይ። ወይ ጉድ! እኔ ምን ሆንኩ እኮ ነው ጥያቄው። ምን ሆኛለሁ? አታየውም? አየሁት። እንደዚህ የሚያጨው እኔ አይደለሁም። እንደዚህ የሚጮህ እኔ አይደለሁም። ምን አውቃለሁ ምን አድርገህበት እንደሆነ በስልክ ጊዜው እኮ የተራቀቀ ነው። አታውቅም እንዴ? አዋቂ ነኝ ብለሃል የመጣህ ስታየኝ እንዴት ነው? ይኸውልሽ ረጋ በይ ብያለሁ። ይሄቺ እንደዚህ ይሆንሻለሽ አንቺ ነሽ። አይደለሁም። ልታሳመነኝ አትሞክር። አይደለሁም። እኔ አይደለሁም። ልጆችን ማሳመን የምችለው ምንም ልታሳመነኝ አትችልም። ባለቤቷን ጥራልኝ። አትጥራው። ምን ይሰራል? እኔ ለአንተ አንሼ ነው ባለቤቴ የምጠራው? ይኸውልሽ ምን እንዳመመሽ ካልሆነ ንገሪኝ። እኔ ለአንተ አንሼ ነው ባለቤቴ የምጠራው? አነስኩብህ ስታይ እንዴት ነው? ይኸውልሽ የኔ እህት ስሚኝ፣ አዳምጪኝ። አዳምጥ። ባለቤትሽ መምጣት አለበት። ለምን ፈለከው እኮ? ካልሆነ ንገሪኝ ስለ እያንዳንዱ ነገር። ምንድነው? ምን አለክሱና ምን አሞሽ ነው? ምን ይናመመኝ? ባለቤትሽ ሁሉንም ነገር ነግሮኛል። ምንድነው ቢነግረህ? ሁሉንም ነገር ስላለ ምንድነው የነገረህ? ይኸውልሽ እንደሚያመሽ ምን አለ ያማታላለ? ይኸውልሽ እንደሚያመሽ ሳይታወቅሽ ብዙ ነገር እንደምታረጊ። አዎ እሱ ነው ያለ። ባለቤትሽ የገዛ ባለቤትሽ ነው የኔ ባል። አዎ ጉድ! ይኸውልሽ ጉድ እኮ ነው የሚሰማው። እናንተ ሰማሽኝ? እየሰማሁ ሳይታወቅሽ ብዙ ነገር እንደምታረጊ እየነገረኝ ነበር። እኔ አዎ እሺ፣ ይኸው ማስመጣት እኮ እችላለሁ። እያስጠራሁት ነው ያለሁት። ግን የምትናገሪው ማንን ነው የምታስጠራው? ባለቤትሽ። ጉድ መጣ። ሰማሽኝ? እንትና ነህ? እኔ ደህና ነኝ። እሺ፣ ምን ፈለክሽ? ደህና ነኝ። ምን ፈልገህ ነው? ይኸውልሽ ምንድን ነው መጠየቅ የፈለክ? እንደሚያመሽ ነግሮኛል። እኔ ምንም አያመኝም አልኩህ እኮ። እንደዛ እንደምትሆኚ በሌሊት በእንቅልፍ ልብሽ ወጥተሽ እንደምትሮጪ ነግሮኛል። እኔ ከሱ ጋር ያወራሽውን ነገር ሁሉ ሲያሯሩጠኝ ነበር አብሮ። ታዲያ ለምን አልያዘኝም ነበር ባለቤቴ? እንዴትስ ነገረ? ይሄንን አንተ ምን ብለኸው ነው የነገረ? እስቲ ልትነግረኝ ትችላለህ? ምን አለ? አቤት አቤት! አይንህ ደግሞ እንዴት እንደሚያምር! ስነ ስርዓት ያዥ። ጨረስኩ ዛሬ። ስነ ስርዓት ያዥ። ስነ ስርዓት ያዥ። ምን ፈልገህ ነው? ይኸውልሽ ባለቤትሽ ሁሉንም ነገር ነግሮኛል። ስላመመሽ ነገር ሁላ ምን ሆነሽ ነው የታመምሽው? መጀመሪያ እዚህ ተሸክመሽ የምትሮጪውን ሁሉ ያልሰማው መስሎሽ ነው? ነግሮኛል እኮ። አንተንም ተሸክሜ እንድሮጥ ነው ታዲያ የመጣኸው? ስነ ስርዓት ያዥ። ምን ፈልገህ ነው? ስነ ስርዓት ያዥ። ምን ፈልገህ? እሺ ምን ፈልገህ? ምን ሆነሽ ነው እንደዚህ አይነት ችግር ውስጥ የገባሽው? እኔ? አዎ አንቺ። እሺ ባለቤትሽ ቅድም መጥቼ አውርቼዋለሁኝ። እዚህ ሰፈር ውስጥ እንደዚህ እየሆነ ነው። ሰዓቱን አይተኸዋል? አሁን አዎ፣ ቡና የመጠጫዬ ሰዓት ነው። ይኸውልሽ ቡናሽ ትጠጫለሽ። አሁን መጀመሪያ ንገሪኝ፣ ቡና መጠጣት ትፈልጊያለሽ? አዎ ቡና መጠጣት እፈልጋለሁ። አንቺ እንደዚህ አይነት ወሬ አታውሪ። ሰማሽኝ? ደም መጠጣት ላንቺ ምንድን እንደዚህ ቀላል ነው? ለኔ ቀላል ነው። ገባህልኝ እኮ አሁን። ረጋ በይ፣ ገደል ግቢ። ረጋ በይ። ልደብድባት እንደይችልች ይኸውልሽ፣ ረጋ በይ። እኔ አሁን እየተረዳሁሽ ነው ያለሁት። አሞሽን ከሆነ ጸበል እንድትሄጂ ነው። አዎ አንቺ እስካሁን አላመመኝም ብለሽ ነው የምታስቢው? እንግዲህ እስካሁን ያንን ማሳይሽ አንቺ ነሽ እኮ። እኔ እሺ ይኸውልሽ፣ እሺ እኔ ነኝ ይባል ምን ይሁን ነው አሁን? ይኸውልሽ ምን ፈልገህ ነው? እሺ እኔ ነኝ አልኩ። ምን ይሁን? ምንድነው እንደዚህ ያስደረገሽ ነገር ምንድነው? ረጋ ብለሽ እውነቱን እኔ ምንም እንደምፈልግ ታውቃለህ? እሺ ትለኛለህ? ደም ላምጣልሽ? ደም ልስጥሽ? እሺ እሰጥሻለሁ። ገባሽ ወይ? ደም ሌላ እመጣልሻለሁ ወይ? እኔን አያት እንደምነው ፈልግ። እሺ ጥሩ። ከዛ በፊት ግን የምጠይቅሽን ጥያቄ መልሽልኝ። እሺ ምንድነው ያመመሽ? ምን ሆነሽ? ምን ሆኜ ታመመ? ምን የታመመ? ደሙን አትፈልጊም? ወጥቼ ልሂድ? ምን የታመመብህ? ወጥቼ ልሂድ? ደሙን አትፈልጊም? ደምና ደም ብቻ እኮ ደሙን እሰጥሻለሁኝ። ግን ደግሞ ምንድነው እንደዚህ አንቺ እንደዚህ የሚያደርግሽ ምንድነው? ምን አደረገኝ? አላየሽውም እንዴት እንደሚያደርግሽ? አደረገኝ። እንግዲህ ክስተት ድንገት መጣህና አየኸኝ። እንግዲህ ካየኸኝ ለምን አየኸኝ አይባል። አይቼሻለሁ አይደል? ስለዚህ ያየሁት ነገር ምንድነው እያልኩሽ ነው።
ምንድን ነው ያመመሽ? ለምንድን ነው ሰው በመንፈስ እንደሚያዝ በመንፈስ ተይዤ ነው የሚሆን። እንግዲህ መንፈስ ይዞሽ በጣም ጥሩ። እንደዚህ እንድትይኝ እኮ ነው ታዲያ። እሺ ታዲያ ምን ፈለግ እኮ ታዲያ መንፈሱ እንዲፈርስ አትፈልጊም? እንዲጠፋ አትፈልጊም? እንዴት ነው የሚፈርሰው? ማን ነው ይጠፋል? በምን ኃይል ነው የምታፈርሰው? ይፈርሳል እንጂ እንዴት አይፈርስም? እንዴት እንደሚፈርስ ታውቃለህ? ልንገርህ፣ ደምህን ስጠኝ፣ የዛኔ ይፈርሳል። እሺ ችግር የለውም እኮ አልኩሽ። ሰማሽ? እሺ ሰዓት እየደረሰ ነው። ቶሎ ቶሎ ትላለህ እኮ። እሺ ንገሪ መጀመሪያ እኮ ምንድን ነው መጀመሪያ እንደዚህ የደም መንፈስ የገባሽበት ምንድን ነው? ምን አድርገሽ ነው? ብር ፈልጌ ብዙ ሀብት ፈልጌ በቃ ይሄን ካረግሽ ሀብት እሰጥሻለሁ አሉኝ። ገባሁ። አማን ይሁን አገባ። ሰው ወሰደኝ። የት ነው የወሰዱሽ? ደም የሚጠጣበት። ደም ይጠጣበታል እንዴ? ምን ጠንቋይ ቤት ነው? አይደለም ጠንቋይ ቤት ብቻ ነው ደም የሚጠጣው። እኔ ምን አውቃለሁ? ይጠጣ ነው። ጠንቋይ ምንድን ነው? ይኸውልሽ እኔ ንገሪኝ። ነገርኩህ እኮ ይኸውልሽ፣ ብር ፍለጋ ሄድኩ። ብር ፍለጋ ማለት ሀብት ፈልገሽ ሄደሽ ነው? ሀብት ፍለጋ አባብዬ ጋር ነው? አዎ እኮ ጠንቋይ ማለት እኮ አባብዬ አይደለም። ይለያያል። እሺ ምንድን ነው ልዩነታቸው አባብዬና ጠንቋይ? እንዲህ ምን አገባ? ሂድና ጠይቃቸው ጠንቋዩ። እሺ ስለዚህ ሀብት ፍለጋ ሄደሽ ምንድን ሆንሽ? የምንድን ነው ፈልጌና ጠጪ አሉኝ። መጀመሪያ ዶሮ አሉኝ። ዶሮ ጠጣሁ። ከዛ እንደዚህ እያሉ በቃ እዚህ ደረስኩ። ዶሮ ምንድን ነው የጠጣሽው? ደሟን ከዛ የበጓን እያልኩ ቀጠልኩ። ምን ፈልገህ ነው አሁን? ያንተን ይቀርኝ፣ ያንተን ደግሞ አሁን ልጠጣ ነው ከቡናዬ ጋር። ስለዚህ መተት ነው። አየው ይኸውልሽ አሁን መታከም መዳን አለብሽ። እኔ ጸበል መሄድ ካለሽ ማሽታማምኩ ነው እኮ ጥያቄ። እኔ ፈልጌዋለሁ እንዴ ማርያም? ምን ነው የምትፈልጊው? በስመ አብ ወወልድ ወመንፈስ ቅዱስ ፈልጌው እኮ ፈልገሽው ነው እዚህ ሰፈር ውስጥ እንዳለ። አንተ ከዚህ ቤት አትወጣም። እኔ ገና ጠጥቼ ነው። ጠጥቻችሁ ነው የምትወጡት። በህይወት አትወጡም። እንደሆነ ካሜራውን ለኔ ነው አልብት ቀርጸው እያየኋችሁ ዝናናባችኋለሁ። ጠፍጠፍ ነው ማረጋችሁ። ምጥጥ አርጌ ነው እንደ ምን አይነት የሰይጣን አጋንንት ነው ደግሞ አንተች ያለባት? ይመለከተ ሲጀመር ምን ትፈሪያለሽ? የምታኪውን አይተሽዋል? እውነት አህዬ የበላሽ ምን አገባ? አንተንም ገና ልቀረጣጥፍ አይደል? ምን አገባ? ይኸውልሽ ቀጥ ብዬ አሁን ወደ ህግ ይዤሽ ነው የምሄድ። እውነት ሰማሽ? ወደ ህግ ይዤሽ እሄዳለሁ። ስርዓት ያዝ። ምን አድርጌ ነው ወደ ህግ የምትወስደው? ያረግሽውን አላየሽም? አሳይቼሻለሁ እኮ። ምን አደረኩ? አሳይቼሻለሁ እኮ። አሳይቼሻለሁ። አሳየኸኝ። ምንድን ነው የምትፈልገው? ወደ ህግ ይዤሽ እሄዳለሁ። ካልሆነ ተረጋግተሽ መልሽልኝ። እየመለስኩልህ አይደል? እንዴ ተረጋግቼ እና የሰፈሩ ህፃናት ልትበይ ነው? ሆዳም እንዲሁ ወይ ጠበቃ ነህ እንዴ ለሰፈሩ ሰው? አዎ የምርህን ነው። እዚህ ጋር ምንድን ማድረግ ነው የሚሻል? አስመጣና አስወስድልኝ። አይ እኔ የትም አልሄድም። ወደ ህግ ከምትሄጂ ለምንድን ነው ጸበል ያለሽ? ይሄንን ንገሪኝ። ሞክሬያለሁ። አያስቀርበኝም። ስለዚህ አልጠመቅም። ሞክሬያለሁ። ምን አይነት ጉድ ነው በፈጣሪ። ሞክሬያለሁ። እሺ ሞክረሻል። ወደ ጸበል አላስቀርብሽ ብሎ ነው? እሺ ቅድም ወስደውኛል። ለብዙ ነው የወሰዱኝና ደም ያጠጡኝ ብለሽኛል። ለብዙ ናችሁ? ብዙ ናችሁ? ብዙ ነን እኛ፣ ብዙ ነን። እዚህ ሰፈር ውስጥ ብዙ ነው ያለ ነው። እኔ ነኝ እንደውም አንተ ወከኝ ማንም አያውቅም። አብረን ነው የምንጠጣው። ምን እንደምትጠጣው? ደም ያንተ እንደም። በስመ አብ ወወልድ ወመንፈስ ቅዱስ። ምን አይነት አስጸያፊ ሰው ነው የገጠመችኝ። አሁን እኮ ይኸውልሽ ማወራሽ ተመልሶልሻል ብዬ ነው። አዎ በሰንሰለት ነው ማሳስርሽ። እሺ ወደ ጸበል ትሄጃለሽ ወይስ አትሄጂም? እሄዳለሁ። አንተ ነው የምትወስደኝ? እኔ አልወስድሽም። አንቺን ከባለቤትሽ ጋር የምትሄዱበትን እንትን ለአማራጭ እንትን ልበል። እሺ እሄዳለሁ። እርግጠኛ ነሽ? እርግጠኛ ነኝ። ምክንያቱም አሁን እቺን ብናሳስራት ምን ይጠቅመናል? እዛ ደግሞ ሄዳ እስር ቤት ያለውን ሰው ትጨርሰው። ይኸውልሽ እንዴ ጉድ አሳሳሪም ነክ ማሳሰርም አብሮሃል። ስነ ስርዓት ያዢ። ስነ ስርዓት ነው ያወራው። እኔም እኮ በስነ ስርዓት ነው እኮ እየመለስኩ። በዚህ ነው የምልጥሽ አንተ። እሺ ትልጠኛለህ። እሺ ምን ፈለክ አሁን? እሺ አልኩህ እኮ ውጣልኛ ከቤቴ። ከክፍለ ሀገር የመጣሽው? አዎ። እንዴት ነው ስታይኝ? እና ለሀብትና ለገንዘብ ብለሽ ነው እዚህ ውስጥ ጉድ ውስጥ የገባሽው። ሀብት የምታገኝ መስሎሽ ወደዚህ ቀየረሽ። ስትቀየሪ ግን እንትን አይልሽ፣ አይታወቅሽም።
እንደዚህ ይታወቅሻል አይታወቅሽም ግን ደም ስትጠጪ? ምኑን ነው የማውቀው? እኔ አላውቅም። ሰፈር ውስጥ በጣም ብዙ እንስሳቶችን እየተመገብሽ እንደሆነ ግቢ ውስጥ አብረውኝ ይመገባሉ እንዴ? በስትክክል አይደለም፣ አብረውኝ ይመገባሉ። ይታወቅሻል ወይስ አይታወቅሽም ነው እያልኩሻለሁ። እኔ ምንም አላውቅም። እንደዚህ ስትቀየር አይታወቅሽም? ምንም አይታወቀኝም። በቃ እኔ ኃይለኛ ነሽ ብቻ ይሉኛል። እኔ ኃይሌን አላውቀውም። ምን አይነት ኃይል እንዳለኝ እኔ ምንም የማውቀው ጉዳይ የለም። እና ደህና ነኝ። እና ጓደኞችሽን ልጠብቃቸው ሳይኛለሽ? ጠብቀን ግን ያልቅልሃል። ተመልሰህ አትሄድም። አይታወቀኝም የምትይ ታዲያ እየታወቀሽ ነው አይታወቀኝም እንዴ? በቃ እና እሰማለሁ እንዴ? አውቃለሁ እኮ አላውቅም ስል ጨርሼ አላውቅም አይደለም ያልኩህ። እኛ ሌሊት የሚሄድ ሰውም ሆነ እንስሳ ካገኘን እንጨርሳለን፣ እንጠቀማለን እንዲያውም። ስለዚህ ያን ካላደረግን ደግሞ እኛ ሀብት ማግኘት አንችልም። ሰማሽኝ? ይሄን የመሰለ ቤት ያገኘሁት በእነሱ ነው። ይሄን ካላረኩ ያመኛል። እኔ መታመም አልፈልግም። ስለዚህ እኔ መሰለ ቤት ያገኘሁት በማን ነው? በጠንቋይ? በጠንቋይ አንተ በምትለው ጠንቋይ። ለእኛ ደግሞ አላሃችን እና ታዲያ ጅብ ሲያረግሽ ታዲያ እንዴት አምላክ አትዩ? ምን አቃጠለ? ትፈልጋለህ እንደኛ መሆን? ሀብት ትፈልጋለህ? ይኸውልሽ ሀብት ትፈልጋለህ? ስነ ስርዓት ያዥ። ይኸውልሽ አንድ ነገር እዚህ ሰፈር ውስጥ ቢነካ አንማማራትም። እውነት ጸበል እንዲወስድሽ ለባለቤትሽ እነግረዋለሁኝ፣ የተወሰነ ገንዘብ ሰጠዋለሁ። እሺ ሰምተሽኛል አይደል? እየሰማሁ ትሄጃለሽ አይደል? እሄዳለሁ። ጥሩ። ስለዚህ አስሮ እሱ እንዲያስጠምቃት እናድርገው። አዎ እንሂድ። ሰምተሽኛል አይደል? ሰማሁ። አይዞሽ፣ እግዚአብሔር ይማርሽ። ሌላ ምን? አንተንም ይማርህ። ችግር ታማሚ፣ እውነተኛ ታማሚ። እንግዲህ ውድ ተመልካቾቻችን እንዳያችሁት በጣም አስቸጋሪ ሁኔታ ላይ ነበረች ልጅቱ። እውነት ለመናገር ስንወጣ ነው የተባለውን ደምም ነጠብጣቡን እያየ ነው የነበረ። እንዳለ ልብሷ ሁሉ በደም የጨቀየ ነው። በጣም በሚያሳዝን ሁኔታ ባለቤቷ ከዛ በኋላ መጥቶ ሁሉንም ነገር አሳይቶኛል። እኔም በጣም ፈርቼ ነበር፣ ግን እንዳሰብኩት አልነበረም። ቀለል ያለ ነገር ነበረ። እስቲ እንግዲህ ወደ ጸበል እንድትሄድ አንዳንድ ነገሮችን አመቻችቻለሁ። እግዚአብሔር ጨርሶ እንዲምራት እንትን እላለሁኝ። ወይ ደግሞ በዚህ ከቀጠለ ግን ሌሎችም ቦታዎች ጋር ሄጄ ይህንን ነገር ማስቆም ፈልጋለሁኝ። በቃ በእኔ የደረሰ በማንም እንዲደርስ አልፈልግም። እውነት ለመናገር በእኔ ላይ የደረሰ በማንም እንዲደርስ ስለማልፈልግ ስለዛ ይሄንን እንትን አደርጋለሁ። በየጠንቋይ ቤት እያላችሁ የምትንከራተቱ ሰዎች ግን እንደዚህም አይነት ነገር አለ፣ እባካችሁን ተዉ። ባላሰባችሁት መንገድ እንደዚህ ትጎዳላችሁ። ጠንቋይ ቤት አትሂዱ። በየእምነታችሁ በየቤት እምነታችሁ ሄዳችሁ ጸሎት አድርጉ። ፈጣሪ ያሰባችሁትን ይሰጣችኋል። ካልሆነ ግን እንደዚህ አይነትም ነገር ይመጣል፣ ፈተና ይመጣል። የልጅቱ ሁኔታ ያሳዝናል። እንግዲህ እንዲምራት ሁላችሁም ጸሎት አድርጉላት። ምን እንደምላችሁ አላውቅም። በዋነኝነት ግን ያው እንዳልኳችሁ ጸበል ይዟት እንዲሄድ አንዳንድ ሰዎችን ማማከር ያለው የሰፈሩን ሰዎች። እኔም ችግር ውስጥ ገብቼ ነበረ። እንግዲህ እግዚአብሔር ያውቃለኝ። ምን እንደምላችሁ አላውቅም። ብቻ ያው ይሄን ቪዲዮ ለብዙ ሰው ሼር እያደረጋችሁ እባካችሁ ጠንቋይ ቤት አለመሄድም ጥሩ ነገር እንዳልሆነ አሳዩልኝ። እሱን ለማለት እፈልጋለሁኝ። ያው ላይክ፣ ኮሜንት፣ ሼር እንዳይረሳ፣ ሳብስክራይብ እንዳይረሳ። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላም ሁኑ።